አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ ክቡር አባታችን መልአከ ምሕረት መምህር አበበ የሽንጉስ የደብራችን ዋና አስተዳዳሪ፣ የሁላችንም አባትና መምህር፣ የዚህ ሁሉ መንጋ ጠባቂ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ ክቡር ወንድማችን መጋቤ ሥርዓት መምህር ስብሐት ደበበ ደብራችን ዋና ጸሐፊ፣ እንዲሁም ክቡር ወንድማችን በኩረ ምዕመናን መምህር ኤፍሬም ምስጋናው የደብራችን ዋና የስብከተ ወንጌል ክፍል ጸሐፊ ሰብሳቢ፣ እንዲሁም ክቡር መጋቤ ሐዲስ ወንድማችን መምህር ሰይፉ የደብራችን የስብከተ ወንጌል ክፍል ኃላፊ፣ አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ምዕመናን በሙሉ በዚህ የቅድስና ስፍራ የተሰበሰባችሁ የጻድቁ አባታችን የአቡነ አረጋዊ እንዲሁም የቅዱስ ገብረ ክርስቶስ ወዳጆች እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ ክብሩን እንወርስ ዘንድ ለምሕረትና ለይቅርታ የሰበሰበን የፍቅር ባለቤት የዘላለም አባት የሰላም አለቃ የነፍሳችን ቤዛ ድንግል ማርያም ልጅ አምላካችንና መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ዘወፈረ ገዳመ መኒኖ መንግስቶ ወቦ ዘፈለሰ ሀዲጎ ቤሲቶ። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ አጠር ላለች ደቂቃ ነው የምንቆየው። አሁን ሰንበት ትምህርት ቤት ልጆቻችን ሲዘምሩ እንደሰማችኋቸው ዘፈለሰ ሀዲጎ ቤሲቶ፣ ሚስቱን ጥሎ ትዳሩን ጥሎ ኑሮውን ጥሎ ዓለምን ጥሎ ሁሉን አዲሱን ነገር ጥሎ ወደ ገዳም የሄደ እግዚአብሔርን ተከትሎ የሄደ ብዙ ነው እያሉ ነው ባጭሩ ሲነግሩን የነበረው። ወይም በዘወፈረ ገዳመ መኒኖ መንግስቶ፣ ንግስናን፣ ስልጣንን፣ ክብርን ሁሉን ነገር ጥሎ የሄደም አለ እያሉ ይነግሩን ነበረ። ለምንድን ነው ትዳርን ጥሎ ንግስናን ጥሎ ሀብትን ጥሎ ስልጣንን ጥሎ ይህንን የሚያምረውን ዓለም ተጥሎ የተሄደው ከተባለ ቅድም መምህራችን የኔታ ሰምረ ሊቀ ጠበብት ሲነግሩን የነበረውን ሐሳብ ደግፈው ለዚህ ሐሳብ ተገዥዎች ሆነው ማለት ነው። እኔና እናንተ በዚህ አጭር ደቂቃ የምናየው ይህንን ነው። በዘወፈረ ገዳመ መኒኖ መንግስቶ፣ ሀብትን፣ ስልጣንን፣ እውቅናን፣ ክብርን ጥሎ የሄደ አለ። ይሄ ብቻ አይደለም አለ። ወቦ ዘተገይሰ ገዳመ፣ ሚስቱንም ጥሎ ጭራሽ ጫጉላውን ጥሎ። ንግስናው ስልጣኑ ሌላ ትርፍ ነገር ነው። ሰዎች ሲፈቅዱ የሚቀሙን፣ ሰዎች ሲፈቅዱ የሚሰጡን ነው። ሰው አጨብጭቦ ይሾመናል፣ አጨብጭቦ ያወርደናል። ያውም ሲያወጣን ነው የሚያጨበጭበው ጭብጨባው የሚያምረው እንጂ ሲያወርደን በሽመልም ይሆናል የሚያጨበጭበው። ትዳር ግን የግል ምርጫ ነው። ከዚያ በኋላ ማንም ጣልቃ የማይገባበት፣ ማንም የማይጋራው፣ ማንም የማይነካው፣ ከብዙ አንስተ ዓለም ከብዙ ሴቶች ለይቶ መርጦ ደክሞ ይቺ ሚስቴ ትሆነኛለች ብሎ የመረጣትን ያችን ጥሎ መሄድም ጭምር አለ አለ። ያ እሷን ጥሎ ሳይቀር ይኬዳል አለ። ጫጉላውን ጥሎ የሚያምረውን፣ እልልታውን፣ ዝማሬውን፣ ሆታውን፣ የሚዜዎችን እጀባ ሁሉ ጥሎ መሄድ አለ። ይህ ብቻ አይደለም አለ። እንደገና ደግሞ ሲተረጉ ወቦ ዘተገይሰ ገዳመ መኒኖ መንግስቱ፣ ይሄም ቢሆን አለ ብዙ ሕዝብ ባለበት ምንጣፍ ተነጥፎለት ቀኝ ግራ እየተዘመረለት ሁሉ ለእርሱ ጎንበስ ቀና እያለ ወገብ ያለውም ወገብ የሌለውም ያቅሙን ያህል ጎንበስ ቀና እያለለት እየገዛ መኖር እያለ ይህንን ጥሎ ጎንበስ ቀና ብሎ ለሚያገለግለው ለአምላኩ ተገዥ ሆኖ የሄደም አለ። ይህ ሁሉ የሆነው ለክርስትና ነው ወዳጅ ያለ። ስለ ክርስትና እየሰበከ ነው ቅዱስ ያሬድ መሃል ላይ ይህንን ሐሳብ ያስገባው። አይርገኒ ሊተ፣ አንተ ወደ ሄድክበት፣ አንተ ወዳየኸው ዓለም፣ ወደዚያ ወደ አርያማዊው ሕይወት፣ ወደ ላይኛው ክብር፣ ወደ ተሻለው ማዕረግ ደርስ ዘንድ፣ ለተሻለው ማዕረግ በቃ ዘንድ፣ ለትልቁ ማዕረግ የበቃው የተሻልኩ ሆን ዘንድ ከተሻሉት ጋራ አንተ ካመሰገንከው ጋራ ያመሰገኑ፣ አንተ ጋር ቆመው ሲያመሰግኑ ካየዋቸው ከቅዱሳን መላእክቱ ጋር አብሬ አመሰግን ዘንድ አይርገኒ ሊተ። በዛሬው ዕለት የምናከብረው የታላቁ አባት የጻድቁ አቡነ አረጋዊና
የቅዱስ ገብረ ክርስቶስ ዓመታዊ መታሰቢያ በዓል ነው። ጻድቁ አቡነ አረጋዊ የቅዱስ ያሬድ በጣም ወዳጅ ከሚባለው በላይ በቅዱሳኑ ደረጃ ማበላለጥ ባይኖርም ግን በጣም አብልጦ የሚወዳቸው እጅግ የሚወዱት ወንድማቸውም አጋራቸው የአገልግሎት አጋራቸው ነው። መላ ኢትዮጵያን ሲዞሩ አብረው ነበር ይዞሩ የነበሩት። በጸሎትና በዝማሬው ቤተ ክርስቲያንን አብረው ነው ያገለግሉ የነበረው። በሁለቱ መሃል በፍጹም ልዩነት አልነበረም። ሁለቱ አንድ ስለነበሩ ደግሞ ንጉሡ አፄ ገብረ መስቀልን በቁጥጥራቸው ስር ለማዋል አልከበዳቸው። ምክንያቱም ሁለቱም አንድ ናቸው። አገልጋዮች አንድ ከሆኑ ሌሎችን መግዛት አይከብድም። እኛ ምዕመናን አንድ ከሆንን፣ ካህናት አንድ ከሆንን ሌላውን መያዝ አይከብድም። እኛ 10 ስንሆን ግን ሌላ እልፍ ይጠብቀናል። ከነሱ የምንማረው አንዱ ይሄ ነው። እንዲያው እግረ መንገድ ሳላሳይ እንዳላልፍ ብዬ ነው ሐሳቡን። ስለዚህ እነኚህ ሁለቱ ቅዱሳን አብረው ይጓዙ በነበረበት ጊዜ ያየውን ቅዱስ ያሬድ በዝማሬ ሲገልጠው ምላለ አይርገኒ ሊተ፣ እኔንም እንዳንተ ከፍ እንድል አድርገኝ፣ እኔንም እንዳንተ የቅዱስና ሥራ እንድሠራ እርዳኝ። ሀበ ደብረ ከርቤ ነው የሚለው። ወደዚያች ወደ ታላቋ ልዕልና ወዳለባት የማዕጠንቱ አገልግሎት ወደማይቋረጥባት አኮቴቶሙ ረፍቶሙ ወረፍቶሙ አኮቴቶሙ ወደ ተባለላት ወደ ተዘመረላት ወደ ሰማያዊት መንግሥት ወደ ኢየሩሳሌም ወደ ጽርሐ አርያም ወደ መንበረ መንግሥት ወደ ሰማይ ውዱድ ዝቅ ሲል ደግሞ ወደ ምድራዊቷ ቤተ ክርስቲያን ይህቺ ልዕልና ወደ ተሞላችው ያለምንም አይነት ውጣ ውረድ ወጣ ገባ ያለምንም አይነት መዘበራረቅ ሁሉም በአንድ ቃል ወደሚያመሰግኑባት ወደዚህች ቤተ ክርስቲያን በቅድስና ይህችን ቤተ ክርስቲያን የእውነት አገልግያት አልፍ ዘንድ አረጋዊ ሆይ አይርገኒ ሊተ። ሁልጊዜ ልመናው ይሄ ነበረ። አቡነ አረጋዊም የሚጠይቀው ይህንን ነው። ቅዱስ ያሬድ የሚጠይቀው ይህንን ነው። የእግዚአብሔርን በጎ ፈቃድ ሆኖ ይገርማችኋል። ሁለቱም አሁን በአገልግሎታዊ ሕይወተ ሥጋ ነው ያሉት። እስቲል ነው አሁን እስካለንባት ቅጽበት ነገም ጭምር እስከ ሕልፈተ ዓለም ድረስ በሕይወት ሆነው እግዚአብሔርን በመመስገን ላይ ናቸው። ብሔረ ሕያዋን የሚባለው ከተማ ላይ በቦታ አቀማመጥ መልክዓ ምድር አቀማመጥ ደረጃ በሰሜን ደቡብ በሚባለው አካባቢ ማለት ነው። ብሔረ ሕያዋን እዚያ ሆነው ነው እግዚአብሔርን እያመሰገኑ ያሉት ሁለቱም እስከ አሁን ድረስ። ነገም አብረው እንግዲህ ይህ አገልግሎት ይቀጥላል እና ይህንን የፍቅር ጥያቄ ይህንን እግዚአብሔርን የማመስገን ሕይወት እየዘመረ እያለ ነገ ተተክተው ሰዎች እንዲህ እንደሚዘምሩት ያውቅ ስለነበረ ስለ ክርስትና ሕይወት ሲሰብክ የነበረው ቅዱስ ያሬድ ምን አለ? ወዳጄ ያለ የክርስትና ልዕልና ምን ያህል ትልቅ እንደሆነ እነ ፊልጶስ ማን ነው ታዲያ የሚከለክለኝ? ውሃው እዚሁ ነው። እኔ እንዳልጠመቅ መኑ ይከለአኒ፣ ሊከለክለኝ የሚችል እንዳልጠመቅ ክርስቲያን እንዳልሆን የሚያግደኝ ምንድን ነው ብሎ ቅዱስ ፊልጶስን ጠይቆ ያ አቤላክ ባኮስ የምንለው ኢትዮጵያዊ ጃንደረባ ክርስትናን በኢትዮጵያ በእርግጥ ከዚያ በፊት ክርስትና አልነበረም ማለት አይደለም። ፊልጶስ መጥቶ ብሩፎን አደባባይ ላይ ታወቀ ማለት እንጂ ቅዱስ ማቴዎስ ለመጀመሪያ ጊዜ መጥተው ወንጌል የሰበኩት ኢትዮጵያ ነው። እንዲያውም ትግራይ እዚህ አክሱም አካባቢ ቅዱስ ማቴዎስ ወንጌል በሚሰብክበት ጊዜ እናቶች አምባሻ ይሰጡታል። የተጋገረ ቂጣ ዳቦ ሲሰጡት ባርኮ ሊበላ ሲል ጀርባውን ሲያዩ መስቀል አለው። እናቶች በራሳቸው ዲዛይን የሚሰራ ቅርጽ አለ አይደል? እዚያ ላይ ሲያዩ መስቀል አለው። እንዴ ጌታ ኢየሱስ ክርስቶስ ተሰቀለላችሁ ብዬ ልሰብካችሁ የመጣሁ እነዚህ ሰዎች ከኔ በፊት ይህንን መስቀል ያውቁት የለ፣ የተሰቀለውን አምላክ ኢየሱስ ክርስቶስን ያውቁት የለ። ስለዚህ ያልተማረ ሕዝብ መስበክ አለብኝ ብሎ ቅዱስ ማቴዎስ ወደ ሌላ ሀገረ ስብከት የሄደው ከዚያ በኋላ ነው እና በቅዱስ ፊልጶስ በኩል በዚያ መጀመሪያ መጣ ሳይሆን ተዋወቀ ነው። እነዚህ ሁሉ ቅዱሳን የደከሙለትን እየሰበከ የነበረው ቅዱስ ያሬድ ምን አለ? ቦ ዘወፈረ ገዳመ አድጎ በሴቶ ሚስቱን ጫጉላ ላይ ያለች እህቴ አንቺ ለእኔ ሙሽራዬ ነሽ፣ አንቺ ለእኔ ልዕልቴ ነሽ። በምድር ላይ ካሉት ሴቶች በሙሉ ከዚህ በፊት ከነበሩት ከዚህ በኋላም ከሚመጡት ለእኔ አንቺ ልዩ ነሽ አለ። ምክንያቱም አንድ ወንድ አንዲትን ሴት ሚስቴ ብሎ ሲያጭ በተለይ በአሁንኛ ያኔ ወላጆች የተሻለች ብለው መርጠው ጤነኛ ማያሰድብ ቤተሰብ ብለው አጥንተው ከሌባ አይጋቡም። ለምሳሌ የሌባ ነገ የልጅ ልጃቸው የሌባ ልጅ እንዲባል ስለማይፈልጉ
ከተለያየ ብቻ መጥፎ ስነ ምግባር ካለው ሰው በሙሉ የሚጋባ የለም ካላበደ በቀር። ሌባውን ሌባ ነው የሚያገባው። ደህና ሰው ከደህና ሰው ጋር ነው የሚጋባው። እስከዚህ ድረስ ነበር። አሁን ራሱ ፈልጎም ሲያጭ ልክ እንደዚያው ከመልኳ ከተለያየ ነገር መስፈርት ያወጣና ከብዙ ሴቶች ሰፈር ውስጥ ካሉ አብረው ክላስ ከተማሩት ከነሱ ሁሉ ስለምትሻል ነው አንዷን ሴት የሚያገባ። ነገ የተሻለችው ብትመጣ ላይቀይር የተሻለችው ሆና ስላገኛት ማለት ነው። ቅዱስ ገብረ ክርስቶስ እንዲህ ነበር ያደረገው። አያት አንቺ ለእኔ ልዕልት ነሽ፣ እኔም ለአንቺ በእርግጠኝነት ካሉት ወንዶች የተሻልኩ ነኝ። ግን ለሁለታችንም ደግሞ ከሁለታችን የሚበልጥ ሌላ ሙሽርነት ሌላ ሕይወት አለ። ወደዚያ ብሄድ ቅር ይልሻለሁ ያለ አስፈቅዷት ነው። ይህንን ያደረገው ዝም ብሎ በስሜት ትዳሩን ፈቶ መሄድ ፈልጎ አይደለም። አጥንቶት በእግዚአብሔር መንፈስ ቅዱስ የተጎበኘ ስለነበረ በዚህ ትዳር ሕይወት መቆየት እንደሌለበት ስለሚያውቅ ለዚያ ትዳር የተሰጠው በዚያች ቅጽበት ብቻ እንደሆነ ስለተረዳ ከዚያ በኋላ ያለው ጊዜ የትዳር ሕይወት የጫጉላ ሕይወት እንዳልሆነ ስለሚያውቅ ነው እንጂ ዝም ብሎ እንዳው በስሜት ጥሎ ወደ ጫካ የባሰ ሌላ አውሬ ውስጥ እኮ መግባት ነው። ሌላ ፈተና ውስጥ ለቤተ ክርስቲያንም ለሀገርም ፈተና መሆን ነው። ምንድነው ዘጎየ ማጸባ ነው የምትሉት? አሁን የተቸገርነው በእንዲህ አይነት መስመር ሰው ያለ ፊልዱ ሲገባ ያለ ሙያው ያለ እውቀቱ ሲገባ እኮ ነው። ሲሰራም በነገራችን ላይ ያለ ሙያችን ስንውል ሰው ሲሰራም አይጥመንም፣ ሲያጠፋም አይጥመንም፣ ሁለቱም አይጥመንም። እኛም ደግሞ ስራ አንችልም፣ ጸጋ ይነጠቀናል፣ ይነሳብናል። ሰርተን አናመረቃም፣ ሰው ሲሰራ አይጥመንም። በቃ እንዲሁ ነው የምንቀር። አጓጉል የምትሉት ልብስ አለ፣ ከፍም ያላለ ዝቅም ያላለ ልክ እንደዚህ አጓጉል ሆነን ነው የምንቀር በክርስቶስነት። ለገነትም ሳንሆን በምድርም ሳንመች እዚህም ሳይመቸን እላይም ሳይመቸን አጓጉል ሆነን ነው የምንቀር። ይሄ ቅዱስ ስለተረዳ ስለሚያውቅ ግን እህቱን ነገራት። ሙሽርነቱ ጫጉላውን ደህና ዋል ብሎት ወደ ገዳም ሄደ ነው የቅዱስ ገብረ ክርስቶስ ባጭሩ ታሪኩ። አቡነ አረጋዊ የንጉሥ ልጅ ነው። በጣም የተከበሩ በሮም ከተማ ላይ አንቱ የተባሉ ንጉሥ ናቸው ወላጃቸው። እናትም እንደዚያው ንግሥት እና ይሰማሉ። በቃ ከዚህ በኋላ ሌላ ልጅ የለኝ፣ ትዳሬ፣ ኑሮዬ፣ ሀብቴ ብዬ እኮ ሁሉም ነገር ንግሥና የማወርሰው እሱ ነው እየተባሉ ተስፋ ተጥሎ ይኖር የነበረው በሳቸው ነው። ዘሚካኤል ያድጋል በቃ እሱ ይወርሳል ነበር የሚባለው። አዩት እንዴ የአባየ መንግስት ከየት ነው የመጣ አሉ። ከንጉሥ ገሌ። የንጉሥ ገሌ እስከ ንጉሥ ገሌ። ስለዚህ የአባየን መንግስት ነው የወረስኩ። ከዛ ከእኔ ደግሞ ሌላ ሰው ይቀማል። ወይ በጉልበት ይቀማኛል፣ ወይ ሞት ሲወስደኝ ይቀማኛል። የማይቀማ ንግስና የት ነው ያላሉ? ለተራው ንግስና ለምድራዊ ንግስና ከምጋፋ የማይቀማ ንግስና የት ነው ሊኖር የሚችል ብለው ሰርች ማድረግ ማሰብ ጀመሩ። የማይቀማ ንግስና ከክርስቶስ ኢየሱስ ጋር መኖር ነው። የማይቀሙት ንጉሥ፣ የማያበድሩት ባለጠጋ፣ የማይሾሙት የማይሽሩት እሱ ብቻ ነው። ከእሱ ጋር ያሉ በሙሉ ደግሞ የማይሻሩ ለዘላለም ተሾመው የሚኖሩ ነገስታት ናቸው። ስለዚህ እኔ ለዘላለም ንጉሥ መሆን እየቻልኩ ለምንድን ነው እዚህ ሮም ከተማ ላይ ብቻ ጊዜያዊ ንጉሥ መሆነው አሉ። አንደኛ ሮም ከተማ ላይ ነው የምነግሰው፣ በዓለም ላይ በሙሉ አልችልም። ሲቀጥል ደግሞ እሱም ሞት ይገታዋል። እንዳው ሌላው እንኳን በጉልበትም በምንም ባይቀማኝ ሞት የሚባለው ይገታዋል። ስለዚህ የማያስሞተውን ንግስና መምረጥ አለብኝ አሉና ተወዳደሩ። ነበረው እኮ የምርጫ ቅስቀሳ በጣም አድካሚ ነበረው። ከዲያብሎስ ጋር መታገል ቀላል አይደለም። ከሮም ኢትዮጵያ ድረስ መምጣት ቀላል አይደለም። መላ ኢትዮጵያን ዞሮ ማስተማር ነጭ ሳር አሁን ትልልቆቹ ሐይቆች የምንላቸው የአርባ ምንጭ ሐይቆች በሙሉ ጻድቁ አቡነ አረጋዊ፣ ቅዱስ ያሬድ ከንጉሥ ገብረ መስቀል ጋር ዑደት በሚያደርጉበት ጊዜ ሲባርኳቸው የፈለቁ እኮ ናቸው። ያው እኛ እየተለወጥን የኛ አመል የኛ ጠባይ የኛ ጠረን እየተቀየረ ሲሄድ ግማሹን የከብት መጠጫ ሌላውን እንዲያርገነው ቀረን እንጂ በቅዱሳኑ ተባርከው እኮ የፈለቁ የጠበል ውሃዎች ናቸው። እነኛ አባቶች ድንበር አልገደባቸውም። ከእስከ አልተባለም። ቅዱስ ያሬድ ሲዘምር በጣም ልብ ከመመሰጡ የተነሳ ንጉሡ አፄ ገብረ መስቀል ይዞት የነበረው መቋሚያ ከስር የሾለ ነበረ። ጋራ ቁልቁለቱን ዳገቱን ሲወጡ ዝም ብሎ ሽመል ዝም ብሎ ዱላ ቢሆን ያንሸራትታል። ልክ እየተደገፉት ሲሄዱ ግን ከምድር እየተተከለ እየደገፋቸው ማለፍ ስላለባቸው ስሩ የሾለ ነው እንጂ ለሰው መውጊያ ብለው ጦር ይዘው አይደለም። አንዳንድ የጦር ይዘው የሚል ነገር አይደለም። ከስሩ መንገድ እግረኛ ሲቆም ታችኛዋ የሾለች ነው የምትደረግ ምድር እንድትረግጥ በደንብ እንዳትንሸራተት እና ንጉሡ በጣም ከመመሰጣቸው የተነሳ ያንን መቋሚያቸውን አንስተው
በተመስጦ ሲጥሉት ያረፈው ቅዱስ ያሬድ እግር ነው። ግን ቅዱስ ያሬድም ወጋኝ አላል አልተሰማውም፣ እየዘመረ ነው። ንጉሱም በዝማሬው ተመስጠው የቅዱስ ያሬድን እግር እንደወጉት አልታወቃቸውም። ንጉሱም ቅዱስ ያሬድም ጻድቁ አቡነ አረጋዊ ይህንን የመሰለ መንፈሳዊ አገልግሎት ሲያገለግሉ በመካከላቸው አንዳች ልዩነት ሳናይ ይልቁንም በቅድስና ይኖሩ ናቸው። ይሄ የተሆነው ለምንድን ነው ካላችሁ ለክርስትና ነው። ክርስትና ትዳርን ያስንቃል። ክርስትና ንግስናን ያስንቃል። ክርስትና ወጣትነትን ያስንቃል። ክርስትና ሀብትን ያስንቃል። ከሁሉ በላይ ከሰፈርም ከመንደርም በላይ ነው ክርስትና። ከዚህኛው ዓለም በላይ ነው ክርስትና። በላይ የምንኖረው እንጂ በታች ያለ ኑሮ አይደለም። የዚህ ዓለም ላይፍ አይደለም። ይሄ ምድራዊ ላይፍማ አለቀ ሲባል የሚያልቅ ነው። አንዳንዴ በኢኮኖሚ ግሽበት፣ ሌላ ጊዜ በጤና ግሽበት፣ በተለያየ መንገድ የሚመታ ነው ምድራዊ ላይፍ። ጤነኞች ነን ብንል ማታ ጉንፋን ጥሎን ያድራል። ባለሀብት ነን ብንል ማታ የሆነ ነገር ባዶ አድርጎት ያድራል። እያያችሁ ነው ጎረቤት ሀገራትን በሙሉ እስራኤልና ፍልስጤምን ይዋቸው። እነዛ ትልልቅ ህንፃዎቻቸው ባዶ ሆኖ አመድ ሆኖ ፍርስራሾቻቸውን እያዩ ነው አይደል? ልክ እንደዚያ ይሆናል ምድራዊ ስልጣን፣ ምድራዊ ሀብት። ክርስትና ግን ከዚህ በላይ ያለውን ዓለም የሚያሳይ ነው። ቀና ብንል የምናየው ይሄ ጠፈር የሚባለውን የረጋውን ውሃ ነው። ክርስትና ግን ከዚህ ውሃ በላይ ሌላ 7 ሰማያት አልፈን እንድናይ የሚያደርግ ልዩ አጉሊ መነጽር ነው። ክርስትና የሌለ አንዳች ነገር ሳይኖረን ግን ሁሉን ለሰዎች ማካፈል እንድንችል የሚያደርግ ነው። ይህንን ደግሞ ያደረጉ ጻድቁ አቡነ አረጋዊ ናቸው። ማንም በስማቸው ተማጽኖ ለምኗቸው አንዳች በረከት የማይከለክሉ የእውነት ላመነባቸው ፈጥነው ደራሽ በጣም ልዩ አባት። ደብረ ዳሞን ዛሬ ብታዩት እንዴት እንደሚያምር ጋራው፣ ታችኛው ሁሉ ከላይ ከጋራው አልፎ ታችኛው ምድሩ ሞልቶ ያንን ጋራ ሲወጡ የተደረገውን ተአምር አስቡት። ማንም ሊወጣ አይችልም። ግን ወደ እግዚአብሔር ጠየቁ። እግዚአብሔር በጎ ፈቃዱ ሆኖ ምንድነው ያላቸው? ወደ ላይ እንዲወጡ መሳሪያ ላከላቸው። አሁን እኛ በመጫኛ ናይል በጠፈር ነው የምንወጣው። እግዚአብሔር ግን ነፍስ ያለው የሚንቀሳቀስ ጠፈር መጫኛ ነው የላከላቸው። ዘንዶውን ሂድና ይዘውጣ አለው። ቀጥ አድርጎ እሳቸውም ሲመጣ አልፈሩትም፣ ያውቁታል። ምን አባቱ ይህንን ተረግጠ ዘንድ ስልጣን አለ ተብዬ እንዴ ነው ያሉ። ወትከይዱ አንበሳ ወከይሴ ነው በአራዊቱ ላይ በሙሉ ትረማመዳላችሁ የሚል ስልጣን ስለተሰጣቸው እዚያው በድን ሊያደርጉ ሲባረኩት ተልኬ ነው ይዤህ ልወጣ አላቸው። ይዟቸው ደብረ ዳሞ ትልቁ ተራራ ላይ አረገ በልዕልና። እሳቸውም እግዚአብሔርን እያመሰገኑ በዚህ በኩል ናቸው እዚህ ጋር ናቸው ሳንል ግን በሁሉም በዓለም ላይ ምሉ ሆነው በዛሬው ዕለት በሕይወተ ሥጋ እኛን እየባረኩን ይገኛሉ። እኛ ሳናያቸው ሳናየው ከሚያየን ስናጠፋ ከሚጠብቀን እየገፋ ነው ከሚያቅፈን አባታችን ከመድኃኔዓለም ጋር ሆነው እየተባረክን ያለን። እንኳን ደስ ያላችሁ የልዑል እግዚአብሔር ልጆች እና ጻድቁ አባታችን አቡነ አረጋዊን ወደዚህ ቦታ ያመጡልን ወንድም እህቶች አባቶቻችን በእውነት እግዚአብሔር ክብር ያድልልን። ሳናመሰግን አናልፍም። ስማቸውን ጠርተናቸው በፍጹም ማያሳፍሩ አባት። እኔ ለአባታችን እያልኳቸው ነበር። የዛሬ ዓመት ስመጣ ብዙ ጊዜ የሄድኩበት ለ32 ዓመት ሙሉ በሚቀየርበት ቤተክርስቲያን አቡነ አረጋዊ ያሉና አሁን ጃቲ ቢኖሩ ምን አለ እያልኩ እያሰብኩ ከዛ የ29 መስከረም አስታውሳለሁ አስተምሬ የጻድቁ አቡነ አረጋዊ በዓል መታችሁ እንድታከብሩ ሲባል እንዴ እዚህ ያሉ አባታችን አልኳቸው። ፈቃድ እግዚአብሔር ሆኖ እንዴ ታዲያ አባታችን ያለሳቸው ምን አለን ብለህ ነው ልጄ አሉ። እውነትም ይሄው እግዚአብሔር በጎነቱ ቸርነቱ ጎብኝቶን ዛሬ በዚህ ተገኝተናል። ነገንም ድጋሜ እንገኛለን። ነገን ድጋሜ እንድንገኝ ግን ለወንድሞቻችን፣ ለእህቶቻችን፣ ለወላጆቻችን ልዩ የሆነ ፍቅር ይኖረን። አንዱ ሲሰራ እንደግፈው እንጂ ለመጣል አንሞክር። አንዱ ሲንገዳገድ ደግፈን እናቁመው፣ ምርኩዝ እንሆነው እንጂ ለመጣል በደከምን ቁጥር የወደቅንበት ቦታ ሳይታወቅ እኛን እንድራሻችን የሚጠፋ ጭራሽ ስም አጠራራችን ባዶ የሚሆን ልንጥል በደከምን ቁጥር እኛ ልንጥል የሞከርን እንጂ በፍጹም ልንጥል የሞከርነው አይወድቅም። አየን እኮ ብዙዎች ሊጥሉ ደከሙ ሮጡ፣ በሙሉ ወድቀው ስም አጠራራቸው የለም። ሊጣሉ የነበሩት ግን ትልቆች ናቸው። ያንን ክብር ማግኘት እንድንችል አምላካችን እግዚአብሔር ይርዳን። እንዲህ አምሮብን ደግሞ ሁላችንም መሬት ላይ ቁጭ ብለን በዚህ መልክ አምሮብን እንድናከብር የሥራው ባለቤት የሁሉ የገንዘቡ ባለቤት እግዚአብሔር ነው። ግን ሰሪና ስራን አገናኝቶ በዚህ መልክ እንድንሰራ ያደረገን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሁላችንም በየትኛው መንፈሳዊ ቦታ የልማት ተካፋዮች እንሆንላለን። ይቆየን።
ለመምህራችን ቃልዎት ያሰማልን፣ ቃልዎት ያሰማልን። በእውነቱ በተወሰኑ ደቂቃዎች ከላይ ከመንበረ ጸባዖት እስከ እንጦሮጦስ ያለውን ምስጢር ነው ያስተላለፉልንና የአገልግሎት ጊዜያቸውን ይባርክልን። በጫጉላ ቤት የሚደረገውን ደስታ ትቶ የመነነ አለ፣ በቤተ መንግስት ያለውን ደስታ ይቅርብ ብሎ የመነነ አለ በሚል ኃይለ ቃል በመነሳት ጥሩ አድርጎ አስተምረውናል። እግዚአብሔር ይባርክልን ይቀድስልን። እኛም ቃሉን ሰምተን 160 30 ፍሬ እንድናፈራ እግዚአብሔር ይፍቀድልን። እንግዲህ ፕሮግራማችንን እያጠናቀቅን